አርሲ የሞቱ ክርስቲያኖች ከብፁዓን አበው ሊቃነ ጳጳሳት ይበልጣሉ። የአርሲ ክርስቲያኖችን ሞት አልዘገበም ፋና። ባልሰለጠኑ ሰዎች እየሞተ ነው። ባልሰለጠኑ ሰዎች እየተገደለ ነው። ደስ የሚያሰኝ ጊዜ አይደለም። ጦርነትን ላይቭ የምንከታተልበት ጊዜ ላይ ሆነናል። ከአንድ ውግንና ርቀን ስለ እውነት እናውራ። ፖለቲከኞቻችን ለምንድን ነው ማስቆም ያቃታችሁ? አትግደሉን ማለት ኃጢአት አይደለም። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በጣም የተሰበረ ልብ ይዤ ነው ዛሬ የመጣሁት። እጅግ የሚያሳዝንም የሚያስገርምም አንዳንዴ የማታምኑት ነገር ሲፈጸም ወይም ደግሞ ተደጋግማችሁ የጮኻችሁት ነገር ውሃ ሳያነሳ ሲቀር ሀዘንና ልብ መሰበር ነው የሚገጥማችሁና ልብ ተሰብሮ ነው ዛሬ ወደ እናንተ የምመጣው። ዛሬ የሚዲያ አጀንዳ ሆኖ ፖለቲከኞች በራሳቸው ልክ ጉዳዩን ሳይገነጥሉት የቲክቶክ አድማቂዎችም ከቪው መሰብሰብ ባለፈ ጉዳይ ሳይጨነቁበት ጥቂት የሚባሉ የቤተ ክህነት ሰዎችም በሰው ግፊት ተነሳስተው እርምጃ ለመራመድ ሳይጀምሩ ከነዚህ ህይወታቸውን ከሚያጡ የአርሲ ክርስቲያን ጋራ ለረጅም ጊዜያት አብረን ስንደማ ስንደክም ነበረ። ግዴለም ደማቸው ጮሆ ምናልባት የተኙትን ቀስቅሶ የሚዲያ ሰዎችንም እንደዚሁ አንግሶ በሌላ ጎኑ ፖለቲከኞችንም ወዝውዞ ሊሆን ይችላል። ግን አትግደሉን የሚለውን ጥሪያቸውን ዛሬ ጎላ ብሎ የተሰማበት ወቅት ነውና እኛ ባልተሰማበት ወቅት ጮሆናልና አሁን በተሰማበት ወቅት ደግሞ መጮሁ ምንም ምክንያት አያመጣም ብዬ ዝም ብዬ ነበር። ግን ግዴለም የጀመርነውን ከዳር ማድረስ መቻል አለብንና ይሄንኑ ጉዳይ ማንሳት ስላለብን ስለ አርሲ ክርስቲያኖች ልንናገር ልናወራ ዛሬም መተናል ማለት ነው። ሊቀ ሊቃውንት ስምዐ ኮነ እንግዲህ በጣም በሚያስገርም መልኩ አንድ ሐሳብ ነግረውናል። በጣም በሚያስገርም የፌስቡክ ገጻቸው ላይ አንድ ሐሳብን አጋርተውናልና የእሳቸውን ሐሳብ አንስተን ወደ ዋና ጉዳያችን ብንሄድ ደስ ይለኛልና መምህር ስምዐ ኮነ መልአክ እንዲህ ሲሉ ይናገራሉ። አርሲ የት ሀገር ነው ብለው ይጠይቃሉ። አርሲ የት ሀገር ነው? ሩቅ አይደለም። ከአዲስ አበባ ፈቀቅ ብሎ የሚገኝ ሀገር ነው። ምናልባትም በማለዳ የተነሳ መንገደኛ እህል ውሃ ሳያገኝ የሚደርስበት የረፋድ መንገድ ነው። ከአዲስ አበባ ብዙ ባይርቅም የአርሲ ነዋሪዎች ጩኸት አዲስ አበባ መድረስ አልቻለም። አጫጆች ገብተው ያጭዳሉ፣ ቃርሚያውን እንዳይቀር ብለው በእሳት ያቃጥላሉ። በአዲስ አበባ ስንገባ ያለ ገደብ የሚንፎለፎለው ውሃ ወይም ፋውንቴን በየቦታው ይፈላል። አርሲ ስንገባ ደግሞ የሰው ደም እንደ ውሃ በዝቶ ይንፎለፎላል። ግን አርሲ የት ሀገር ነው? ሮም ነው? አንጾኪያ ነው? የአርሲ ክርስቲያኖች ኢትዮጵያውያን አይደሉም? ዕለት ዕለት እንደሚታረዱ በጎች እየተጎተቱ ሲታረዱ ከልካይ የጠፋ ሁሉም ሰው ጆሮ ጩኸታቸው አይኑ መከራቸውን ማየት አልችል ብሎ ነውን? የእስራኤልን ጩኸት የሰማ እግዚአብሔር የእነዚህን ምዕመናን ጩኸት የሰማ ቀን ምድርም ዝም አትልም፣ ሰማይም በቀል ይመልሳል። የሰማዕታት ደም እሳት ሆኖ የሚያቃጥልበት ነፋስ ሆኖ ከተማ የሚያጠፋበት ቀን ይመጣል። ያን ጊዜ ከእግዚአብሔር እጅ መክበድ የተነሳ መሸሸጊያ ይጠፋል። ውድ ክርስቲያኖች ሆይ አሁን እንደማመጥ። ቅዱስነታቸው ብፁዕ ወቅዱስ አቡነ ማትያስ የሰጡትን ሰቆቃወ ቤተ ክርስቲያን ተከታትለናል። ከዚህ በፊት ቀደም እያልን ከለቅሶ ጋራ ንግግሮቻችን ስናደርግ የነበረው የአርሲ ሀገረ ስብከት ዝምታ አስደንግጦን የእረኝነት መልክ ብናጣበት ነበር። አሁን ግን በማህበራዊ ሚዲያ እየተከታተልሁት የሀገረ ስብከቱ ሊቀ ጳጳስ መግለጫ ሰጥተዋል። ከዚህም ቅዱስነታቸው በህዝቡም በመንግስትም ፊት ለህዝቡ የደህንነት ዋስትና እንዲረጋገጥ በብርቱ ሐዘን መልእክታቸውን አስተላልፈዋል። የቅዱስ ፓትርያርኩ መልእክት ለሁሉም እንዲዳረስ እያደረግን ቅዱስ አባታችንና ብፁዓን አበው ሊቃነ ጳጳሳት የሚሰጡንን መማሪያ ብንከታተል እርግጠኛ ነኝ በየደረጃው ልናደርገው የሚገባን የሥራ ዝርዝር አውጥተው ወደፊት በአርሲ ሀገረ ስብከት የሚደረገው ጥቃት እንዳይቀጥል ማድረግ የምንችልበትን አሰራር ይዘረጉልናል ብዬ አምናለሁ። ስለዚህ ቀድመን መመሪያ የሚመስል ነገር ለአባቶቻችን ከመስጠት ብንቆጠብ፣ ከዚህ በፊት እንደሆነ ሁሉ የአንድ ሰሞን ጩኸት ሆኖ እንዳይቀር ዘላቂ የማጣራት ስራ እንዲሰራ ከማሰብ ባናልፍ ደስ ይለኛል ይላሉ
ሊቀ ሊቃውንቱ። በተጨማሪም ለሁላችንም ማሰብ የምንፈልገው ንስሐ ገብተን ለቤተ ክርስቲያን ከሰማይ ከእግዚአብሔር ዘንድ በጎ እንዲመጣ ማሰብ ይገባናል። አሁን ባለንበት ሕይወት ሆነን ግን አይደለም። ባለትዳር በትዳሩ፣ ካህን በመንበሩ፣ መነኩሴ በገዳሙ ጸንቶ በማገልገል እግዚአብሔር የምሕረት ፊቱን እንዲመልስልን መለማመጥም ይገባናል። የእግዚአብሔር እርዳታ ያስፈልገናልና ወደ ሰዎች መጮህ ብዙ ቀናት አሳልፈናል። በዚህ ጾም ወቅት ሁላችንም ኃላፊነት ወስደን ንስሐ በመግባት ጾም መጸሎት መያዝ ያስፈልገናል። እግዚአብሔር የሰማዕታቱን ነፍስ ይማርልን። ሕይወትን የሚፈቅደው ሰው ማን ነው? በሐዘንም ዘመን ለማየት የሚወድ አንደበትን ከክፉ ከልክል፣ ከንፈሮችም ሽንገላን እንዳይናገሩ። ከክፉ ሽሽ፣ መልካምንም ማድረግ፣ ሰላምንም ተከተላት። የእግዚአብሔር ዓይኖች ወደ ጻድቃን ጆሮች ወደ ጩኸታቸው ናቸውና መታሰቢያቸውም ያጠፉ ዘንድ የእግዚአብሔር ፊት ክፉ የሚያደርጉ ላይ ነው። መዝሙር 34 12 እስከ 16 ሲሉ መምህር ሊቀ ሊቃውንት ስምዐኮነ ይህንን በጣም የሚገርም የሚያስደንቅ መልእክት አጋርተውናል። በጣም በሚያስገርምና በሚያስደንቅ መልኩ ደግሞ ወደ አንድ ነገር ልጨምርላችሁ። በቤተ ክርስቲያን ጎን ያላችሁ የማህበራት ህብረት የት ናችሁ? የጃንደረባው ማህበር አባላትስ የት ናችሁ? የጽዋ አባላት ወዴት ናችሁ? የሰንበት ትምህርት ቤት ማህበራት ህብረት ምናምን እያላችሁ ቤተክርስቲያንን የምትንጧት የት ናችሁ? የተለያዩ ማህበራት፣ የጉዞ ማህበራት በተለያየ መልኩ ቤተክርስቲያንን ተጠግታችሁ ህዝቡን የምትጠቡት ህዝቡ አልቆባችኋልና የት ናችሁ? የት ናችሁ? ብፁዓን አበው ሊቃነ ጳጳሳት ስር ተደፍታችሁ በልባችሁ ብዙ ነገር የሸፈታችሁ የት ናችሁ? አርሲ የሞቱ ክርስቲያኖች ከብፁዓን አበው ሊቃነ ጳጳሳት ይበልጣሉ በቁጥር። የጠፉም ስለሆነ ይበልጣሉ፣ ፈላጊ የሌላቸውም ስለሆነ። የት ናችሁ? በተለያዩ ማህበራት ውስጥ ያላችሁ እንፈልጋችኋለን። ከቅድስተ ሥላሴ መንፈሳዊ ኮሌጅ የተመረቃችሁ፣ ከጳውሎስ ከተለያዩ ቴዎሎጂዎች የተመረቃችሁ የት ናችሁ? በአውደ ምሕረት ዝማሬው ላይ የምትዘምሩ ዘማሪያን አገልጋዮች የት ናችሁ? ከምዕመኑ በአስራት በኩራት ተሰብስቦ ደሞዝ የሚከፈላችሁ ካህናት የት ናችሁ? ዲያቆናት የት ናችሁ? መርጌቶች፣ ደጅጠኞች፣ ጸሐፊ፣ ተቆጣጣሪ፣ ይሄ ስታስቲክስ ክፍል ምናምን የምትሰሩ የት ናችሁ? በጣም እንግዲህ የአርሲ ክርስቲያኖች ይፈልጓችኋልና በጣም የገረመኝ ነገር እስካሁንም የአርሲ ክርስቲያኖችን ሞት በዚህ ሳምንት በደንብ ያላወራ ነው። በተለይ ነጋሽ ሚዲያ ያልሄደበት ብዙ ሰዎች ጋር ስለተዛዘብን ነው። በጣም ስለተዛዘብን ነው። አንዳንዶች ጉዳዩን ገፍተው ወደ ፖለቲካ ወስደው ከራስ ከፍለው ስልጣን ማግኛ መንገድ የአርሲ ክርስቲያኖች ሞትን መጠቀሚያ ለማድረግ ስለጣሩ ፖለቲካ ውስጥ መግባት ስላልፈለግን ፖለቲካ ውስጥም አንገባም። የንጹሐን ደም ጥሪን ግን ዘወትር ስናስተጋባ እንኖራለን። በጣም ያሳዝናል። የአርሲ ክርስቲያኖች አሁን ግንቦት 24 እና 23 ከሞት ከተረፉ በኋላ እንኳን ያሉት ራሳቸውን ለመከላከል የያዙትን መሳሪያ እንኳን እዛም እዚህም ተንደፋድፈው ያስጣሉትን በአካባቢው ያሉ የመንግስት አካላት ከተረፉ ክርስቲያኖች ላይ እየተቀበሏቸው ነው፣ ራሳቸውን እንኳን መከላከል እንዳይችሉ። እና ያላነሳ ነው በፊት ስንጮህ ስለነበረ አሁን ጉዳዩን ሄደው ጥቂቶች ለራሳቸው በሚመስል መልኩ ወደ ፖለቲካ ሲሄዱ እዛ ውስጥ የለንበትም ለማለት ነው። የንጹሐን ደም ጥሪ ለማስተጋባት በሚዲያ ታዋቂነት ያላችሁ አትቦዝኑ። የሚያዩዋችሁ የሞቱት ናቸው። በዚህ ጋር በጣም በኦሮሚያ ልዩ ኃይል ውስጥ ያለ ወንድማችን ይመስለኛል ባለሳሳትና ያስተላለፈው መልእክት ለእኔ ገዢ ስለሆነ እሱን ልጋብዛችሁ። የት ነበራችሁ?
እሺ አርሲ ላይ ኦርቶዶክሳውያን ሞቱ። አዎ ሞተዋል። ቤተክርስቲያንም ተቃጥሏል። ምንድን ነው በዚህ ልክ መንቀሽቀሽ? የት ነበራችሁ? ሄደን እንያቸው፣ ሄደን እንጎበኛቸው፣ ያሉበትን ሁኔታ ያለባቸውን ችግር እንጠይቃቸው ስንል ፊታችሁን እንዳላዞራችሁ ሁሉ ዛሬ ሚዲያ ላይ ዜና አቅራቢ ምኑ ኦርቶዶክሳውያን ሞቱ፣ ኦርቶዶክሳውያን ሞቱ። ለምን ለቪው ይሆናል ስራችሁ? እውነት ለቤተ ክርስቲያን የምትቆረቆሩ ከሆነ ሄደን ከዚህም በፊት እንያቸው እያልን ነበር። ያለባቸውን ችግር እንጠይቃቸው፣ እዛ ደርሰን እናውራቸው ስንል ነበር። ዛሬ ላይ ግን ሚዲያ ላይ ቁጭ ብለን የውሸታችን ኦርቶዶክሳውያን ሞቱ፣ ኦርቶዶክሳውያን ሞቱ። በዚህ ልክ ማስመሰል በጣም ነው የሚደብረው። ኦሮሚያ ክልል ውስጥ ያሉ ኦርቶዶክሳውያን በቁም እያሉ ማገዝ ሲያቅተን ለሬሳቸው ቪው ሰበስባለን። አዎ እውነትን ነው ወንድሜ፣ የኔም ስሜት ነው ያንተ። ጩኸታችንን እየቀሙን አሁን አሉና በአጠቃላይ የት ነበራችሁ ቢያስብልም እንኳን ደህና መጣችሁ። እቤት ሆኜ ፋና ቴሌቪዥንን እያየው ነበረ። ዜና ስለ ሁቲ አማጽያን ዜና ይሰራል። ዘገነነኝ በእውነት። የአርሲ ክርስቲያኖችን ሞት አልዘገበም ፋና። አማጽያንም ይሁኑ ምን አይ ፋናን ከማይ ብሔራዊ ውሸት ባይሻላል ብዬ ኢቲቪ ላይ ገባው። ኢቲቪም ስለሌላ አንድ ሀገር አማጺ ይዘግባል። ዘገነነኝ። ዜና አንዱ ቅርበት ነው፣ ወቅታዊ ትኩስነት። እኔ አላቅም፣ ፋናም ኢቢሲም ያላችሁ ጓደኞቼ ምን አይነት አእምሮ እያላችሁ እንደሆነ አላውቅም። ማለት ምን አይነት የሙያ እርግጥ ነው ከእናንተ የተሻለ አሁን ጋዜጠኛ ላይ የለም፣ ጋዜጠኝነት ላይ የለም። ለሙያው የቀረበ እናንተ ናችሁ ትልልቆቹ። ግን ሙያም ጊዜ የሚጠይቃልና በጣም በሚያስገርም በሚያስደንቅ መልኩ ሀገር ይበጀኛል የምትለውን መንግስት ለመምረጥ የሰለጠነ ማህበረሰብ በሰለጠነ መልኩ መርጧል። ያ የሰለጠነ ህዝብ ግን ባልሰለጠኑ ሰዎች እየሞተ ነው። ባልሰለጠኑ ሰዎች እየተገደለ ነው። ለምን? እስቲ ከፖለቲካል አመለካከት ወጥተን ከአንድ ውግንና ርቀን ስለ እውነት እናውራ። ፖለቲከኞቻችን ለምንድን ነው ማስቆም ያቃታችሁ? ምንድን ነው? እኔ እንደ ሰው ነው እየጠየቅኩ ያለሁት፣ እንደተሸነፈ ሰው ላው እንደሚያሸንፍ ሰው ምናምን አይደለም። ለምን? ሙስሊምም ይሁን ክርስቲያን፣ ኦርቶዶክስም ይሁን ፕሮቴስታንት፣ ኢቭን ኢአማኝ ስለሚሆን ለምንድን ነው ከሞት ጀርባ ምንድን ነው የሚገኘው ትርፍ? ስንት ዓለም ወንበር ላይ ልትኖሩ? ስለ እውነት መሪዎቻችን፣ የክልል መሪዎቻችን በአርሲ አካባቢ ያለው ኦሮሚያ ላይ ያለውን ግድያ ማስቆም ስላልቻላችሁ ነው የኦሮሚያ መንግስት የፌዴራል መንግስት አልሰማም? አልሰማችሁም? ክብርት ከንቲባ አዳነች አቤቤ በእርግጠኝነት ቤተሰቡ ለዛ ቅርብ ነው፣ አልሰሙም ይሄንን ጉዳይ። እርስዎ በሚያስተዳድሩት ከተማ ላይ ያለውን ሰላም ወደዛ እንዲመጡ ከትግል አጋሮቹ ጋር መነጋገር አልቻሉም? የእውነት የምትወዱት ህዝብ ሲሞት ሲደጋገም ምንድን ነው የሚሰማችሁ? ምንድን ነው የሚሰማችሁ? አትሊስት ቅርበት አግዷቸው አባትነት ውስጣቸውን ፈንቅሏቸው ለአርሲ ኦርቶዶክሳውያን ድምፅ ካልሆኑት የቤተ ክህነት ቅጥረኞች አባቶች ወይም ወንድሞች፣ ቅጥረኞች ስል ሌላ ሳይሆን ደሞዝ ተከፋዮች ይልቅ ሰብአዊነት ተሰምቷቸው በእስልምና ቤት ውስጥ ሆነው ያወገዙ ጥቂት የእስልምና እህት ወንድሞቼን ክብር እሰጣለሁ። ለምሳሌ ከዚህ መካከል ጠበቃና የህግ አማካሪ አዲስ መሐመድ በአጥቢያ ካሉ አስተዳዳሪዎች፣ በየደብሩ ካሉ ካህናቶች፣ በቤተ ክህነት ካሉ መምሪያ ኃላፊዎች ስለ እውነት ብዙ ሺህ እጥፍ በተሻለ መልኩ
ለአርሲ ክርስቲያኖች ድምፅ ስለሆኑ ከልብ አመሰግናለሁ። እንስማቸው። አርሲ ላይ እየተፈጸመ ያለውን ሃይማኖት ተኮር ጥቃት አወግዛለሁ። ሰላም ጤና ይስጥልኝ። አዲስ መሐመድ እባላለሁ። ጠበቃና የህግ አማካሪ ነኝ። እንግዲህ ያው እኔ በህግ ኮንተንት ነው ብዙ ጊዜ የምታውቁኝ፣ ግን ዛሬ እንደ ሰው፣ እንደ እናት፣ እንደ እህት አብሮ እንደሚኖር አማኝ ማህበረሰብ ደግሞ የራሴን ስሜት ለማንጸባረቅ ነው የመጣሁት። በተለይ አርሲ ላይ በተደጋጋሚ ኦርቶዶክሳውያን ጥቃት እየደረሰባቸው ከዚህ በፊትም አውግዤም ቪዲዮም ሰርቻለሁኝ። ግን ሁልጊዜ እንዲህ አይነት ነገሮች በቃ በሆነ ኢንተርቫል በ2 ወር በ3 ወር እንዲህ እየቀጠሉ ነው ያሉት እና እንደዚህ አይነት ልምምዶች በጣም አደገኛ ናቸው። እኔ ይሄንን ኦርቶዶክስ ስለሆነ ሙስሊም ስለሆነ ፕሮቴስታንት ስለሆነ ምናምን የሚባል ነገር አይደለም። በቃ የተገደለው ሰው ከሆነ ሰው ነው። መለኪያችን ሰው መሆን አለመሆን ነው መሆን ያለበት እንጂ እምነቱ መለኪያችን ሊሆን አይገባም። እንዲህ አይነት ነገሮች ደግሞ ተደጋግመው እየተፈጸሙ ሲሄዱ ይህንን መንግስት አሁን እንደዚህ አይነት ጥቃቶችን ተከታትሎ ማውገዝ ብቻ አይደለም፣ ይህንን ጥፋት የፈጸሙትን ሰዎች ተገቢውን እርምጃ ወስዶ ለአማኙ ማህበረሰብ ማስቀመጥ መቻል አለበት። ስለዚህ እንዲህ አይነት ነገሮች እንዲህ አይነት ትንንሽ ልምምዶች ሌላ ከፍ ወዳለ ወደማንፈልገው ትክክል ወዳልሆኑ ቀውሶች ይዳርጉናልና በጣም ማናችንም ቢሆን ይሄ ሰዋዊ የሆነ እንኳን የሃይማኖት አባት ሲሆን ይቅርና የሃይማኖት አባት የሆነ ሲቪሊያን ቢሆን ማንም ሰው ያለአግባብ ሊገደል ያለአግባብ የእምነት ቦታው ሊቃጠልበት ምናምን አይገባም። እኛ የሞጣ መስጂዶች ሲቃጠሉ እንዴት ነው የሆነው ሙስሊሞቹ ማለት ነው። ስለዚህ ይሄ ማንም ቢሆን ያን ጊዜም ቢሆን በጣም በርካታ ኦርቶዶክሳውያን ከጎናችን ነበሩ፣ ሁሉም ሰው ማለት ነው። እንዲህ አይነት ነገሮችን የምናወግዛቸው ለእያንዳንዳችን ሰዋዊ ስለሆኑና ማውገዝ ስላለብና ትክክል ይሄ እምነት የሚፈልግ ጉዳይ አይደለም፣ ሰው የመሆን ጉዳይ ስለሆነ እኔ ተገቢው ትኩረት ተሰጥቶት ሊታረም ይገባል። በዚህ ጉዳይ ደግሞ ጉዳት የደረሰባቸው ቤተሰቦችን መጽናናት እመኛለሁኝ። አዲስ መሐመድ ነኝ። አመሰግናለሁ። በጣም ነው የምናመሰግነው ጠበቃና የህግ አማካሪ አዲስ መሐመድ። አንቺን መሰል የእስልምና እምነት ተከታዮችም ሰውነት የከበዳችሁ ሰው መሞት የላችሁም ብላችሁ የተጨነቃችሁ በእድሜ በጤና ይጠብቅልን። አንገት በማህተብ አንጠልጥሎ ከምንም በላይ ደግሞ አባት ተብላችሁ አባቶቻችን ልጆቻችሁ እየሞቱ ዝምታን የመረጣችሁ ምክንያት አላችሁና እግዚአብሔር ይቅር ይበላችሁ። ደስ የሚያሰኝ ጊዜ አይደለም። ጦርነትን ላይ የምንቀጣተልበት ጊዜ ላይ ሆነናል። ጦርነት ሰርጉ ነው እየተባልን ጦር ለምደናል። ጀግና እየወደቀ አንስቶ መቅበር ተስኖናል። ልጆቻችን መጪውን ዓለም በመናፈቅ ቴክኖሎጂን በማየት ፈንታ የጥይት ቃታ ሀሳብ ተለማምደው በግሩፕ ለጭፈራ ሲወጡ አይተናል። የሃይማኖት አባቶች፣ የሃይማኖት ቤት ሰዎች ጎራ ከፍለን ከመጸለይ ይልቅ እሱን ላጥፋው ተባብለን አንዱ ገዳይ ሌላው ሟች ሆኖ የደረሰበት ጊዜ ላይ ሆነናል። አዝናለሁ። አርሲ የደም መሬት ሆና አጣሪ ቡድን ከአንዴም ሁለቴ የሃይማኖት ተቋማት ሳይቀሩ ተጉዘው የሰዎችን ሞት ሸፍኖ ለሌላ ሞት ጋብዞ የተመለሱ የታሪክ ተጠያቂ ሰዎችንም አይተናል። ሁሉን እግዚአብሔር ይፈርዳል፣ ግን እባካችሁ ሰላም ናፍቆናል። ነገሩን ደግሞ እንደ ቀላልም ማየት አይጠበቅብንም። ምናልባት አሁን የምንናገረው ጌታ ለፍርድ ሲመጣ የሰው ምስክር ከፈለገ አይፈልግም እንጂ ከፈለገ አንዱ ምስክር ነን ብለን ራሳችንን ለማዘጋጀት እንጂ እግዚአብሔር ጠፍቶት አሊያም ደግሞ ሳይፈርድ ቀርቶ አይደለም። ይመጣል፣ አዎ ይፈርዳል። ምስክር ግን ከፈለገ አንዱ ምስክር ነን ለማለት ነው የምንጮኸው። እውነታውን ግን በደንብ ማውራት መቻል አለብን። ክቡር ጠቅላይ ሚኒስትር ክቡር ኦቦ ሽመልስ አብዲሳ የኦርቶዶክሳውያንን ሞት አላውቅም ያለው የአርሲ ዞን አስተዳዳሪ
የሞቱ ኦርቶዶክሳውያንን የተቃጠሉ የኦርቶዶክሳውያን ቤትን የወደሙ አብያተ ክርስቲያናን በማጽዳት ለሙስሊም እህት ወንድሞቻችን ቦታ ሰጥቷል። እውነት ሙስሊም እህት ወንድሞቻችን በዚህ መሬት ላይ አምላካቸውን ያመሰግኑ ይሆን? ይከብሩበት ይሆን? አምላካቸው ይከብር ይሆናል? ሙስሊም እህት ወንድሞቼስ በደም የጨቀየ መሬት ላይ ርስት ነው ርዝቅ ነው ብላችሁ ትቀበሉታላችሁ? ጥያቄው ለእናንተ ይሁን። ወንድሜ ጸጋዬ ክፍሉ በጣም በሚያስገርም መልኩ አንድ ቪዲዮ ይዞ ወጥቷል። እሱን እንስማው። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼኹ በስተጀርባ ያለው ሰው ይህ ሰው ነው አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ሲናጋልጥ ነበር። ታዲያ ክርስቲያኖችን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገው አትሉኝም? ላሳያችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ياسي ዞን ያሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳል። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይሄንን ፕሮጀክት ለማልማት ሁላችንም በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። ይሄ መሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንቲባችን ያሰላ ካንቲባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ካንቲባ ብቻ ሳይሆን በጎ አድራጊዎች ባሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች ያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ስለዚህ ምን ያደረጓቸው ክርስቲያኖችን አጸዱ። ክርስቲያኖችን ከዛ አካባቢ በየለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባሉ። እየተደረገ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ እኩልነት ብለው የሚናገሩት እነኚህ ናቸው። በሌላ ጎን በዚሁ መንግስት በዚሁ ሰው ያስጨፈጭፋሉ። በሱ መሪነት በሱ ትእዛዝ ሰጭነት ይጨፈጨፋል ክርስቲያኑ። ከተጨፈጨፈ ያንን ቦታ ከክርስቲያን ጽዱ ማህበር ካደረገ በኋላ የዋሃቢያ የሙስሊሙ ቲም መጥቶ ደግሞ ቦታው ይረከባል። እየሆነ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ ስለ እኩልነት ስለ መቻቻል የሚሰብኩት። መቻቻል የሚለው ቃል በራሱ በነገራችን ላይ በጣም አስቸጋሪ ነው ለነሱ። ይሄንን ዜና ሳይ በእውነት ደንግጫለሁ። ሰው የሚደነግጠው ያልጠበቀው ሲሆንበት ከጠበቅነው በላይ የሆነ ነውና ብፁዓን አበው ሊቃነ ጳጳሳት የሚሰጡን መመሪያ ይኖራል ብዬ አስባለሁ። ክቡራን የሀገር መሪዎችም የሚወስዱት እርምጃ ይመጣል ብዬ አስባለሁ። እግዚአብሔር ይፈርዳል። የአርሲ ኦርቶዶክስ ክርስቲያን ደም በእርግጠኝነት ፈሶ አይቀርም። በእርግጠኝነት
ያሳዝናል። የኪነ ጥበብ ሰዎች የሚዲያ ባለሙያዎችም ድምፅ ሆናችሁ ለአርሲ ኦርቶዶክሳውያን ስለ ጮኻችሁ ከልብ እናመሰግናለን። ግን አደራ በምድር በሰማይ አደራ በምድር በሰማይ የአንድ ሰሞን ጩኸት እንዳታደርጉት አደራ። የቲክቶክ ሰራዊት እውቅና የተሰጣችሁ ቅድም ልክ እንዳልኳችሁ ከተለያዩ የቤተ ክርስቲያኗ ኮሌጆች፣ ዩኒቨርሲቲዎች የተመረቃችሁ ታሪክ ይጠይቃችኋል። ዝም ያላችሁ የብሔር ነገር ሲነሳ ቀድማችሁ የምትጮሁ ሀገር እንዳትረጋጋ ሃይማኖትን ቤት ውስጥ ተደብቃችሁ የምታጫጩሁ ዛሬ በንጹህ ክርስትናቸው በንጹህ ክራቸው ብቻ የተገደሉ ኦርቶዶክሳውያን ስለነሱ ዝም ያላችሁ አትግደሉን ማለት ኃጢአት አይደለም። በምንም ተአምር ሹመታችን ከእግዚአብሔር ነው ያላችሁ የወቅቱ ተሿሚዎች እግዚአብሔር የፈጠራቸው ፍጥረታት ሰው እየገደላቸው ነው። ለዚህ ቀን ያስቀመጣችሁና እባካችሁ በእግዚአብሔር አርአያና አምሳል የተፈጠረውን ሰው አትግደሉ ብላችሁ ከመለመን አልፋችሁ የገደለውን ለፍርድ አደባባይ የማብቃት ስልጣን አላችሁና ለሆድ ብቻ ብላችሁ የተቀመጣችሁ ሆዳችሁ ሲሞላ መፈንዳቱ አይቀርም። ሕሊና ያላችሁ ግን ለዚህ ቀን ነውና የሾማችሁ እግዚአብሔር ያስነሳችሁ። እውነትም ለሰው ነው የተሾማችሁት ብለን እኛ ሰዎች እንድናከብራችሁ እግዚአብሔር ያግዛችሁ። እግዚአብሔር በልጆቹ አዳልቶ አያውቅም። እናንተ ፍር አበላሽታችሁ ፖለቲካ ቀምራችሁ ግድያን ከደገሳችሁ እመኑኝ እናንተ ብትገሉ ልጆቻችሁ ይሞታሉ። እግዚአብሔር ቀብቶ አስነስቶናል ያላችሁ ለዘመን ሾማል ያላችሁ ሹመኞች ጊዜው እናንተ እንድትናገሩ እግዚአብሔር ዝም ያለበት ነው። እናንተ ዝም ካላችሁ ግን እግዚአብሔር ይናገራል። የአርሲ ኦርቶዶክሳውያን ክርስቲያን ሞት እንዲህ ዝም ብሎ የሚያልፍ አይደለም። ብፁዕ አባታችን ብፁዕ አቡነ ኤርሚያስ ይህች ሀገር ስንት ዕዳ አለባት ብለው ይጠይቃሉ። እንስማቸው። የዚችን ሀገር ዕዳ እውነት ከፍላ ትጨርሰው ይሆን? እስቲ እንስማው። ዕዳውን መክፈል አልችልም እንጃ ይህች ሀገር የስንቱን ደም ዕዳ ትከፍለው ይሆን? እኛ ካህናቱ፣ እናንተ ሽማግሌዎቹ፣ የሀገር መሪዎች በዚህ ወቅት በኢትዮጵያ ላይ እየፈሰሰ ስላለው ደም ዕዳውን መክፈል እንችል ይሆን? ወገኖች ዕዳውን እንችለው ይሆን? እንጃ ወገኖች። ቄስ ካህን ጠፍቶ፣ ካህን ስል ጳጳሱ ፓትርያርኩ ማለት ነው። ደግሞ ራሱን ያወጣ እንዳልመስላችሁ ካህን የወል ስማችን። ሽማግሌ ጠፍቶ መሪ አቅም አንሶት በዚህ ዘመን እየሆነ ያለውን ነገር ታዩታላችሁ። ሁሉም ተጠያቂ ነው። ስንቱ ደም ፈሰሰ። ምድራችን የስንቱን ንጹህ ደም ጠጣችሁ ወገኖች። ለዚህ ነው ያልወለዱ መካኖች፣ ያላጠቡ ጡቶች፣ ጽንስ ያልተሸከሙ ማህፀኖች የተባረኩ ናቸው የሚባልበት ዘመን ይመጣል ያለው ለዛ ነው ወገኖች። ስም አጥፍተን እንዲሁ ተባብረን የምናሳድደው ሰው ዕዳ ነው ወገኖች። ባላየ ነው ባልሰማ ነው የምናሳድደው ሰው የሚያመጣው ጦስ በኋላ አይድረስ ነው ወገኖች። ለልጅ ልጆቻችን እንጃ አይከፋም። ብፁዕ አባታችን ቡራኪዮ ድረሰን። እውነት ነው። ስንት ዕዳ ይኖርባት ይሆን? ይህ አይገባትም። ቤተ ክርስቲያን ይህ አይገባትም።
ይሄ አይገባት። እግዚአብሔር ያውቅበታል ገዳዮችን ለይቶ መግደል፣ ለይቶ ማጥፋት፣ የገዳዮችን ሐሳብ መግደል። ያልገባኝ ገዳዮች ስንት ሰው ነው እንዲሞት የምትፈልጉት? ወይ አንዴ አዋተን ራሳችንን አሳልፈን እንድንሰጥና እንድትቆሙ ሀገር ሰላም እንድትሆን ኢትዮጵያ ሰላምሽ ይብዛ። የአርሲ ሰማዕታትን ይቀበልልን። ሰላም። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ዘካሪ ልቃች ሚዲያ ዚያነ ሰዎች ለፈኑ ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣
የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ያለ ትልቅ ሚዲያ እንደዚህ አይነት ሰዎች